የእርገት የዚቅ ማብራሪያ ክፍል 2 ማለትም ከለዝክረ ዝምከ ጀምሮ ያለውን እንላለን። አርህው ሌሊተ ማለት ነው። የዘር ምልክት ፈረሰ ይልና ከዛ ሌሊት ይላል ማለት ነው። የዜማውን ምልክት ራሱ ነው። እንግዲህ ፈረሰ የሚለው ብዙን ጊዜ እናገኘዋለን። በቃ በዚህ መልኩ የሆነውን ሁሉ በፈረሰ ነው እንትን የሚለው ማለት ነው። ሌሊታ ወይም ደግሞ ጭረት ድፋት ጭረት ድፋት ሌሊተ ነው ማለት ነው። በምልክት ሲገለጽ ደግሞ ጭረት ድፋት ይሆናል ማለት ነው። የዘር ምልክት ከዋው ሆሃተ ላይ አይኑ የህታው የጸናጽል እህታ አይኑ ነው ማለት ነው። ጭረት ሆሃተ መኳ አንንት በአፉኪ ምልክት ከተመለከተ ይሄ ነው ማለት ነው። መኳ አንንት ወሃይ አይኑ የእህታ ምልክት ነው ብለን ነው የምንነሳው። ጸናጽል ስንጸነጽል ወሃይ ትረሃ ጭረት ወይ ቤልዋ ነው የዘር ምልክት። ዜማው ግን ታቦት ነው ማለት ነው። ወደ ሆሃት ስንሄድ ደግሞ ጭረቷ ሆሃተን ሲመለከት ነው ማለት ነው። ሆሃት ብሂአ ርክብ ሆሃት በዚያው በዚህ ማለት በዚያው እለተ በርን ይዘን ነው ወደ እለም ፍጥረት የምንሄደው። ሆሃት እለ ፍጥረት አወቀ ለምሲስ ወይ ናሰ ማለት ናሆ ሰረገላ ማለት ነው። ወይ ወይ የመጨረሻውን ድፋት ይዞ መሳብ ለጸናጽሉ ወይ ብሎ መሳብ ወይ ማንጉሳ የዘር ምልክት ይቤ መምህርነ ነው። ዜማው ግን ወጸለሉ ነው። በንጉሰ ካልን በኋላ በዛው በሰ ስብሃት ስብሃት የዘር ምልክት እምዝየ ነው። መንጦላይተ ነው የዜማው ምልክት። ስለዚህ መንጦላይተን በዚህ ነው መንጦላይተ ያለው 4 ስለሆነ ነው። ስብሃት ደግሞ 3 ስለሆነ መንጦላ ያልነውን ስብሃት ፍኖተ
ክፍልኒ ሰላሳዋ የጸናጽል ናት። ፍኖተ ግበሩ ሞእዎ ዜማው ክፍልኒ ድንግል የዘር ምልክት ፍኖተ ግበሩ ለዘ አርገ ይክፍለነ ንታቅ ማለት ነው ዜማው። አይኑ ደግሞ የእህታው ለዘ አርገ እንተ አረብ የዘር ምልክት ወባረኮሙ ዜማው ሰንበተ ሰንበታት የሆነው በዚህ ማለት በዚያው ማለት ነው። ለዘ አርገ እንተ ነው የምንለው አንለውጥም እህታውን። እግዚአ ብሔር ስሙ ብሔር ስሙ እግዚአብሔር ላይ ወእፀ ኪነት አለና እስከ ሄ ድረስ ያለው ነው ወእፀ ኪነት እንጂ ር ስንገባ ደግሞ ሌላ ይሆናል ማለት ነው። ከብሔር ጀምሮ ኮነነ ገጻ ብሔር የሚለው ሌላ ምልክት ይገባል ማለት ነው። እግዚአ ብሔር ስሙ ታች ማለት ጸናጽሉ ታች ይሆናል። ማለትም እግዚአ ብሔር ስሙ ዘአደባባይ ሲሆን እስከዚህ ድረስ ነው የሚባለው። እኛ ግን እንዘልቋለን። ወተ ሳ ማለት ሳብ ማለት ነው። ወተፈስ ይሄ ማለት ንስየብህ ማለት ነው። ንስየብህ ዜማ ሲሆን በዚህ ነው የምንለው። ወሴሰዮሙ ነው የዘር ምልክት። በከ ናው ሰረገላ በከ መህዳዊ መህዳ ያለው ወነቂሆ መህዳዊ ትተፈ ወንዜምር ወንዜምር ከት ጀምሮ ወንዜምር ይሆናል ማለት ነው። ተፈ ቤዛ ሰረገላ ተፈስሁ እያሃሙ የዘር ምልክት ሶበ ተአቱ ወተፈስሁ እንዳለው ነው። ታቦተ ልበሲ ታቦተ አምላ በከመ ዳዊት እንዳለው ነው። ሰረገላ አምላ ከእስራኤል ወነቂሆ ልካህ ወባረኮሙ ልካህ
ናት አተ ናሁ ሰረገላ ለአብ ወለወልድ ነው የዘር ምልክቱ። አተ ወፅዮ ለአ ወወልድ ወፅዮ ውስተ ካና ብሔረ ሮሜ ወሪደ የብሔረ ሮሜ ማለት ነው። መረግድ ማንሳት ጭረት ልፋት አርህዎ እንደ ቁሙ ነው። አርህዎ ላይ ከማንሳት ውጪ ሆን መቁጠር ተመኳንንት አመርግድ ወይህ ትረሃዋ ሆሃት አንድ ቁጥር ወጋ ያለችው አንድ ነው እንደ ቁሙ ነው ማለት ነው። ዋ ላይ ግን የቁሙ ዋ ሆ ነው የሚለው። ዋ ሆ ሂደት ሂድ ደረትና ሰረዝ ያለበት ሂደት ማለት ነው። ሂድ ወደፊት ዝም ብለህ ሳታሳርፍ ሂድ ማለት ነው። ዋ ሆ ሃት እለ ፍጥረት ጉሮሮው እንደ ቁሙ ነው። እንትኑ ግን እለ የጸናጽል ለውጥ ብቻ ነው እንጂ ልክ እንደ ቁሙ ነው። ወይ ተርክስ ተር ማለት ተርክዝ ማለት ነው ያልነው። ወይ ባን ለጸናጽል ባን ጉሳ ስብሃ ስ ብሎ መሄድ እንትን ቆሙ ስባ መረግድ ስባት የመንጦላዕተ ድርስ ድፋት ጭረጭረት ድፋት ነው። ፍኖተ አመርግድ ተግበሩ ሞእዎ ቁርጡ ሞእዎ ነው። ለዘ አርገ እንደ ቆሙ እንተ ረብ እንተ አ ድረስ እንደ ቁሙ አንድ ቁጥር አለች። እንተ አ ድረስ ከመጨረሻው አይደለም። የቁሙ እንተ አ ነበር። መረግዱ ግን እንተ አረብ እግዚአብሔር ስሙ ማመርገድ ወተፈስ ፈስ ቁሙ ወተህ ነበር። መረግዱ ግን ወተፈስ ሁለት ጊዜ ማሳረፍ አስተውሉ። ወተፈስ አንድ ሁለት ሶስተኛው ሁ ላይ ነው ማለት ነው። በከመዳ እህታው አይኑ በከመዳሃዊ ይሄደ ትተፈ ስሃ ተፈ ሰላሳው የእህታው ነው። ተፈስሁ
አይኑ ሰበተ አቱ ታ ማንሳት ታ ተ አሳርፎ ተላይ ማሳረፍ እታው በዛው አምላከ እስራኤል ይሄደ ልካህናት ማንሳት ስናነሳ ግን እህታው አይኑ ነው ማለት አይኑሆ አተ ከዚህ በኋላ እንደቁሙ ነው። ወፅዮ ወፅዮ ይቅርታ የቅድሙ በስተት ነው። አተ ወፅዮ ጭረት ድፋት ውስተ መካና አመርግድ ለአጻብዒከ ላይ አይኑ እህታ ነው። አረገ አሁንም ከዋው ቅድምም ከዋው አይተናል። ሆሃተ ላይ እንዳየ ነው ማለት ነው። ሆሃተ መኳንንት ላይ ይህም እንደዛው ከዋው። ስለዚህ ከዋውን ስታገኙ በዚህ መልኩ ነው የምትሉት ማለት ነው። አረገ ውስተ አርያም ለመሰረትኪ መኳንንት 4 ስለነበረ መኳ ውስተ አርያም ያለው ደግሞ 6 ስለሆነ ዘር ይዘን እንላለን ማለት ነው። ውስተ አርያም ጽየዊ ተረገላ ቤዛ ሰረገላ እህታው 30 ጽየዊ ወከ ጽየዋ በእንቆ ሰንፔ ዋላይ የዘር ምልክት በክነፍ ጾራ ስቦሽ አይኑ ነው እህታው ወሀብከ ጸጋከ ወሀብከ ጸጋከ የዘር ምልክት ወወደ ዮሐ ሞተ ለጓለመ ህያው በማይከል ሀው ነው የዘር ምልክት። ሰረገላው ሀዲጎ ሰረገላ ነው። እህታው ቡበ ነው። መረግድ እህታው ያው እንደቁሙ ነው። ረገ ውስተ አርያም 6 ስለሆነ እንደቁሙ ነው። ውስተ አርያም ጽየዊ ወከ ጽየዋ እህታው የቤዛ ሰረገላ እህታ ነው። ማለትም 30 ነው። ነገር ግን መረግድ ሲሆን ዘር ይዞ ጽየዊ ነው እንጂ ጽየዊ ወይም ደግሞ ሰረገላም አይሆንም ማለት ነው። ጽየዊ ወከ ጽየዋ ወወ ቁም ስቦ ነበር። ይሄኛው ግን አይስብም። ወወ ሀብከ ጸጋከ ቡበ እንደሰረገላው ለጓለመ ህያው ለእርገትከ የአደባባዩን ነው እያልን ያለ ነው። ለእርገትከ አርገበ ስባት ነው። አርገበ ስባት ቁርጥ ነው። አርገ ንኢ ጸናጽሉ ታች አለው ማለት ነው። ስንጸነጽል አርገ እንላለን ማለት ነው። አርገ
በስብሐት የዘር ምልክት ወሪድየ ውስተ ሰማያት ውስተ ሰማያት ቅድምም ለመሰረትኪ ብሏችኋል። ውስተ ሰማያት ማለት ነው፣ ተመሳሳይ ነው ማለት ነው። ያኛው ውስተ አርያም ነበረ፣ 6 ነው፣ ይሄም 6 ነው። እንደ ቁሙ ነው መረግዱን ራሱ የምንለው ማለት ነው። ውስተ ሰማያት ወነበ እህታው አይኑ ወነበረ ይሄ የሚለው ለቢሶ በቃ ዜማ ወነበረ ለቢሶ ይሄ ምልክት ካለ ነው የምንለው መጨረሻውን። መጀመሪያው ግን ተነሽ እና ወዳቂ ምናምን ሲል ይለያያል። አሁን ለቢሶ ነው ያልነው። ይሄኛውን ግን ወነበረ ሌላ ተጨማሪ ያለው ማለት ነው። ሀው ጽዋ ነው የዘር ምልክቱ። በየማነ አሃው ዘሙአኒ ወዳቂ ሲሆን እንደዚህ ነው የምንለው። ወደ ዋካ ወብርሃን ዜማ ይሄዳል ማለት ነው። ወደ ወዳቂው ዋካ ወብርሃን ይሄዳል። የዘር ምልክቱ በአፈ ነቢያት የሆነው ለምሳሌ ዘሙአኒ ብናደርገው በየማነ አቡሁ ያለውን በየማነ አብ ቢሆን በየማነ አብ ነበር የሚሆነው። ይሄ ግን በየማነ አቡሁ ወዳቂ ስለሆነ በየማነ አቡሁ ዳግመ ልበሲ ቅድም አይተነዋል ይህን ምልክት። ዳግመ ስብሐት የዘር ምልክት ስትየ ዘበአማን ነው። ሰረገላው ናሁ ሰረገላ ነው። ዜማው ደግሞ ወጸለሉ መሆን ይችላል። ይኮን ህያዋነ ጭረት ድፋት ወሙታነ ቅድምም በአፉኪ ከሆነ እንደዚህ ነው ብያችኋለሁ ከላይ። አሁንም ወሙታንም ተመሳሳይ ለወልድኪ ነው ህያዋነ ላይ ምልክቱ። ይኮንን ደግሞ ለብቻ ፈረስ። ስለዚህ የተለያዩ ዜማ ናቸው ማለት ነው። ይኮንን ሌላ ነው፣ ህያዋነ ሌላ ምልክት ነው፣ ወሙታነ ደግሞ ሌላ ነው። ከአንድ ቦታ የመጡ ሳይሆኑ ከተለያየ ቦታ የመጡ ናቸው ምልክቶቹ። መረግድ መረግድ ሲሆን ቁሙ ግን ነበር ያልነው። መረግድ ተመልከቱ፣ ምልክቱ ራሱ በጣም ነው የሚመራው። ጭረት ድፋት ጭረት አርገበ ስብሐ ጭረት ድፋ ስብሐት ውስተ ሰማያት እንደቆሙ ወነበረ እንደቆሙ ነው። ይሄም በየማነ በየማ ነበር ቆሙ። መረግዱ ግን በየማነ አቡ ነአ ብሎ ተመሳሳይ ነአ እንደቆሙ ነው። ማንሳት ዳግመ ዳግመ ግጭ
ስብሐት ይኮንን ማንሳት ይኮን ሕያዋነ ማመርገን ወሙታነ ይቆየን።